ወደ ኃጢአት ስርየት የመጨረሻው ክፍል ነው የምንሄደው። ዕብራውያን ምዕራፍ 10 ላይ ነው የነበርነው። እግዚአብሔር አሁን ኃጢአትን ለማሰረይ ያንተን ማንነት አይፈልግም ሚል አቋም ላይ ደርሰናል። ቁጥር 5 ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድህም። መስዋዕትና መባ አሁን ኃጢአት ምን አይሉም አያስተሰርዩም። ድሮ ያስተሰርዩ ነበረ። ፍየሎች በጎች ደማቸው የተረጨ ጊደር አመድ ኃጢአትን ለማስተሰረይ አይደለም ይለው። ነገር ግን ሰዎችን ኃጢአታቸውን ለማንጻት አልቻለም፣ አልጠቀማቸውም፣ አልቻለም። ለምን ተብሎ ሲጠየቅ ምክንያቱም ኃጢአት በህሊናቸው ውስጥ ነው እንጂ ያለው ኃጢአቱ ያለው እዛ ውጪ ላይ ባለ ጉዳይ ላይ ሴሪሞኒያል በሆነው ጉዳይ አልነበረም፣ አይደለም። ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀልኝ። በእውኑ በሚቃጠል መስዋዕት ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። ሃሌሉያ። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ ይላል። ኢየሱስ ጌታ ነው። እስኪ ፈቃዱ ተፈጽሟል በለኝ። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ተፈጽሟል። ፈቃድህን ላደርግ መጥቻለሁ ብሏል። በዚያ ላይ መስዋዕትንና መባን በሙሉም የሚቃጠል መስዋዕት ስለ ኃጢአት የሚሰዋ መስዋዕት አልወደድክም፣ በእርሱ ደስ አላለህም ብሎ እነዚህ እንደ ሕጉ የሚቀርቡ ናቸው። እነሆ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛው ፈቃድህን ላደርግ መጥቻለሁ ያለው ሁለተኛው ሊቆም የፊተኛው ይሻራል። ኢየሱስ ጌታ ነው። አሁን የፈለገ ነገር ብትሉ በእግዚአብሔር ዘንድ በሰው በመስዋዕቱ በስራው በጉልበቱ በማንኛውም ሁኔታ ሰው በእግዚአብሔር ፊት ጻድቅ መሆን ወይንም ኃጢአቱ ይቅር ሊባልለት አይችልም። ለምን? ያ መንገድ ምን ብሏል? ተሽሯል። ያ መንገድ የለም፣ ፊተኛው ይሻራል ስለሚል ያ መንገድ ተሽሯል። ለዚህ ነው ማንም ሰው በስራው ምን አይልም፣ አይድንም፣ አይጸድቅም። በስራው ስንል መልካም በመስራቱም በሉት ከእንደገናም ለኃጢአቱ መስዋዕት በመስጠቱም በሉት በመጽዋቱም በሉት በመስገዱም በሉት በማንኛውም ሁኔታ የሙሴንም ሕግ ጠብቆ ይሁን የትኛውም ሃይማኖት በሚለው መንገድ ሄዶ ሰው በእግዚአብሔር ፊት መጽደቅ አይችልም። በእግዚአብሔር ፊት ነው ጽድቅ የሚያጸድቅ ማን ስለሆነ? እግዚአብሔር ስለሆነ። እንቀጥል ቃሉ ቁጥር 10 በዚህ ፈቃድ ስሙ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ስንት ጊዜ? አንድ ጊዜ ፈጽሞ በማቅረብ ምንድነው የቀረበው? የኢየሱስ ክርስቶስ ሥጋ። የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናት ሁሉ ዕለት ዕለት እያገለገሉ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ፣ ሃሌሉያ። እንግዲህ ጉዳዩ የመስዋዕቱ ኃይል ነው ማለት ነው። ፈቃድን ላደርግ ብሎ መጥቶ ፈቃዱን ሲያጸና ምን ብሎ አጸናው? እርሱ ግን አንድን መስዋዕት ለዘላለም አቅርቦ። ዕብራውያን ምዕራፍ 9 ላይ ቁጥር 27 ላይ ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ሃሌሉያ። ይሄኛው መስዋዕት ለየት ያለ ነው።
የበጎቹ መስዋዕት ይሰዋና ያልፋል። መስዋዕት በመሆን ነው የሚያልፈው። ይሄኛው መስዋዕት ግን ተሰዋና ተቤዠና ማለት ነው። አሁን ደግሞ ጽድቅ ሆኖ ይታያል። የገባው ሰው አለ? በየቀኑ አይሰዋም። ጳውሎስ ምን አለ? እንዲህ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መስዋዕት በሆነ ነበር። አሁን ግን በዓለም ፍጻሜ አንድ ጊዜ ራሱ ምን ብሎ አቅርቦ፣ አንድ ጊዜ አቅርቦ። በጣም ይደንቃችሁ ጽድቅ ያለ ኃጢአት ለዘላለም ይታየልሃል። ይገባሃል የምለው? ክርስቶስ አሁን በእግዚአብሔር ፊት ያለ ኃጢአት እየታየ ነው። አንድ ጊዜ ቀራንዮ ላይ ነው የሞተው። አንዴ ነው ለኃጢአት ዋጋ የከፈለው። ከዛ በኋላ ግን የሚታይልህ በጽድቁ መጠን ለዘላለም ነው። ለዘላለም ነው። እስኪ ወደ ላይ ወጣ ብለን ዕብራውያን 9:25 እናንብበው። ሊቀ ካህናት በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራን ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል። ምን ሊሽር? ኃጢአትን ሊሽር አንድ ጊዜ ተገልጧል። እኔ ስለ ኢየሱስ መስቀል፣ ስለ ኃጢአት መወገድ የተፈጸመውን እውነት የማውቀው ምን እንደሆነ ታውቃላችሁ? ኃጢአት ራሱ ኃጢአት ተወግዷል። ኃጢአት ተሸንፏል። ኃጢአት ተሽሯል። እኛ ጋር ያለው ምንድነው? ዘላለም ይሄ በእምነት ውስጥ ስለሆነ የኃጢአትን ስርየት የምትቀበለው እስክታምን ድረስ ኃጢአት እንደማንኛውም ለምሳሌ ከሳሻችን ከሰማይ ተጥሏል ወይስ በየቀኑ ይጣላል? እየገባ ነው የሚወድቀው ወይንስ እሱ ወድቋል ሚል ዜና ነው የምትሰማው? በቃ እሱ ሲወድቅ ኃጢአትም ወድቋል። እሱ አሁን እዚህ እንደሚያገሳ አንበሳ ዙሪያን ይዞራል። ስለሌለ ነው የሚዞርህ አይደለም፣ አለ። ግን የሌለበት ቦታ አለ። እጅን አንሳና በእግዚአብሔር ዘንድ ኃጢአት ተወግዷል በል። ኃጢአት ተሽሯል በል። በእግዚአብሔር ዘንድ ኃጢአት ተከፍሏል። ይቅር ተብለሃል። ደግሞ አያስበውም። ደግሞ አያስበውም። ራሱን ያለው ኃጢአታቸውን ደግሜ ኃጢአት ስለተወገደ ነው ደግሞ እሱ ማያስበው። ታዲያ ማን ነው እያሰበ የተቸገረ ነው? ለዚህ ነው ስርየት ነፍስክ ውስጥ ነው ያልኩት። ኢሳይያስ 53 ላይ እንሂድና እግዚአብሔር ስለ ኢየሱስ ያለውንና ከዛ የስርየቱን መንገድ እናያለን። ኢሳይያስ 53 ቁጥር 10 እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። ያለ ኃጢአት የሆነውን ዘር ማለት ነው የሚያየው። ዘሩን ያያል፣ እድሜው ይረዝማል፣ የእግዚአብሔር ፈቃድ በእጁ ይከናወናል። ስሙ አሁን በነፍሱ ድካም ብርሃን ያያል፣ ደስ ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ዲዩሲ ያንተን ኃጢአት አሁን በሱ ላይ ስታረግ ምንድነው የሚሆነው ስትል እውቀት ነው። በእውቀቱ ብዙዎችን ምን ይላል? ያጸድቃል። እናንተ የምትጸድቁት በእውቀት ነው። አንድ ሰው በእውቀት ነው ሲባል እውቀት የሚባል ትርጉም አለ እሱ ውስጥ ጭንቅላት ውስጥ እውቀት የሚባል ትርጉም አለ። ላስተካክለውና በእናንተ በለመዳችሁት ቋንቋ ላርገው ማለት ነው። በእምነት ነው
ከጎን ላለው ኃጢአትክ የተሰረየው በእምነት ነው በል። መሰረዩን የምትቀበለው በእምነት ነው በል። እምነትክ ደግሞ በል ኢየሱስ አንድ ጊዜ ከፍሎታል ሚል ነው በል። ይሄ ከሆነ እምነትህ መከፈሉን በማወቅ ኃጢአትክ ይቅር ይባላል። መከፈሉ ምን በማለት በማወቅና በማመን እኮ ነው። ሌላ ነገር እኮ የለም። ዛሬ የምትሰሪው ነገር አለ የለም። የከፈለውን ነው የምታውቂው። ምን አለ? ነፍሱን ስለ ኃጢአት ቤዛ ካደረገ በኋላ ዘሩን ያያል አለና ደስም ይለዋል። የእግዚአብሔር ፈቃድ በእጁ ይከናወናል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል። ሲያጸድቃቸው ምን ይሆናል? የብዙዎችን ኃጢአት ምን ይላል? ይሸከማል። ምን ማለት ነው? እኔ አመንኩት ኃጢአቴን እርሱ እንደያዘ ነው በለ። ኃጢአቴ እሱ እንደተሸከመ ነው በለ። ይሄ ዕውቀት ነው ውስጤ ያለው በለ። ኢየሱስ ስለ ኃጢአቴ ሞቷል፣ ስለ ጽድቄ ተነስቷል። ሌላ ዕውቀት አለሽ? ሌላ እምነት አለሽ? ሌላ ሐሳብስ አለሽ? የለሽም። እምነትሽ ዕውቀትሽ ስለሆነ እኛ ህሊና ውስጥ ገና የኢየሱስ የመስዋዕቱ የስርየት ኃይል አልጎላም። ይኸውላችሁ የኃጢአታችሁ ስርየት ሲፈጸም 100% ምነግራችሁ በቦዲያችሁ ላይ ሂሊንግ ይገለጣል። በኑሯችሁ ላይ በረከት ይገለጣል። በብርሃን መመላለስ ትጀምራላችሁ። በብርሃን ለማይመላለስ ሰው የኢየሱስ ደም አይሰራም። የኢየሱስ ደም የሚሰራው በብርሃን ለሚመላለስ ነው። ከጨለማ ወጣችሁ ወደ ብርሃን መጣችሁ አይደለም እያልኩ ያለሁት። ኢየሱስ ከሙታን ተነስቷል የሚለው ብርሃን ሲበራለት ያ ሰው የደሙ ኃይል በርሱ ይሰራል። የዮሐንስ መልእክት ላይ እንሂድ። ቁጥር 5 ከርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በርሱ ዘንድ ከቶ የለም የምትል ይቺ ናት። ከጎን ላለው ሰው ሰማው ይበል። እግዚአብሔር ብርሃን ነው። እግዚአብሔር ምንድነው? እግዚአብሔር ምንድነው? ጨለማ በርሱ ዘንድ ከቶ የለም። ከኢየሱስ የሰማኸው ይሄንን ነው። እሺ ቀጥል። ከእርሱ ጋራ ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትን አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ከጎን ላለው ሰው ህብረት የሚኖረኝ የተጻፈልኝ መልእክት ስቀበል ነው በል። ህብረቴ ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታዬ እንዲፈጸም ይህ ተጽፎልኛል። እርሱ ብርሃን ነው፣ በእርሱ ዘንድ ጨለማ የለም። እርሱ መሐሪ ነው፣ እሱ ይቅር ብሎኛል። እሱ ልጁን ተቀብሏል፣ ኃጢአቴ ተወግዷል። እግዚአብሔር ምንድነው? ብርሃን። ከዛስ በብርሃን መመላለስ ማለት እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ይህንን እንጽፍላችኋለን። የቱን? እግዚአብሔር ብርሃን ነው የሚለው። ስለዚህ ህብረት እንዲኖር ከፈለክ ዘሴም ኖሌጅ ይኑር። ከጎን ላለው ሰው ከእግዚአብሔር ጋር አንድ አይነት ዕውቀት ይኑር በለ። እግዚአብሔር በልጁ ደም ኃጢአትን አስወግዷል በለ። የእግዚአብሔር ዕውቀት ይሄ ነው በለ። የእግዚአብሔር ዕውቀት ኃጢአት ተሽሯል፣ ሞት ተሽሯል፣ በሽታ ተሽሯል፣ ድህነት ተሽሯል፣ ጨለማው አልፏል። እውነተኛው ብርሃን አሁን ይበራል። በርሱም ባንተም ይህ እውነት ነው በለ። ስለ ስሙ ኃጢአት ይቅር ተብሏል። በእርሱ ሆነ የእግዚአብሔር ጽድቅ ሆነሃል። ይቅር ተብለሃል። በምን አወቅሽ? የእግዚአብሔር ዕውቀት ነው፣ የኔ አይደለም። የእግዚአብሔር ዕውቀት ነው፣ የኔ ዕውቀት አይደለም። ይሄ ሁለተኛ
ቆሮንቶስ ምዕራፍ 10 ቁጥር 3 ምንም እንኳን በስጋ ብንመላለስ እንደ ስጋ ፈቃድ ምን አንዋጋ የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግፍ ያለውን የሰውን ምን ሐሳብ ባለፈው ኃጢአት ምንድነው ብያችኋል ሐሳብ ነው እንዴ ኃጢአት ሐሳብ ነው አንተ ጋር ሲደርስ ነው ኃጢአት ሁሌም የሚጀምረው ከሐሳብ ነው ኢየሱስ ከኃጢአት ለመንጻት ምን አለ የወጪቱን ምኑን እጠቡት ውስጡን እጠቡት ነው ያለው ከውስጡ ጋር ነው ጉዳይ ያለ ድርጊት የሐሳብ መገለጥ ነው ድርጊት የሐሳብ መገለጥ ነው አሁን እኛ ከስሩ ነው ያጸዳን ያለነው ሃይማኖት ፈሪሳዊነት ውጩን ያጸዳና ውስጡ መቃብር ይሆናል ኖራ የተለሰነ መቃብር ኖራው ነጭ ነው ምናም ውስጡ ስገባ ግን ሞት ነው አጽም ነው ኢየሱስ ደግሞ ውስጡን አንጹና ነው የሚለው ውጩ ምን ይላል ይነጻ ከምኑ ጀምሮ ከውስጡ ጀምሮ ከውስጡ ነው መንጻት የሚጀምረው እና የኃጢአት ስርየት አንተ ውስጥ ነው ነገር ግን እዚህ ቆሜ ያገለገልኩ እዚህ ውስጥ የሚኮንነኝ ነገር ካለ አንተ ባታየውም ባዘፍንም ባትለውም ኃጢአተኛ ነህ ስርየት እኔ ውስጥ እንጂ አንተ ጋር አይደል ላንተ አይደለም እኔ ጻድቅ መሆነው የኔ ከኃጢአት የመንጻት ሚስጥር እኔ ውስጥ ነው የሚፈጸመው እኔ ውስጥ ከሆነ የሚፈጸመው ሚነጻው ህሊናዬ ነው የኔ ነፍስ ናት የምትነጻው ከኃጢአት ነፍሴ ናት የምትታጠበው አንተ ኮንነኝ አይደለም እንዲህ ብላችሁ ቁጥሩ ጻድቅ የምትሉት ሰው ካለ እግዚአብሔር ጽድቅ በክርስቶስ ኢየሱስ በኩል ነው ብሏል የሚያውቀው እግዚአብሔር ያንን ነው ሰውየው በኢየሱስ ያመነ እናንተ ሁላችሁ ጻድቅ ስላላችሁት ይጸድቃል አይጸድቅም የሚያጸድቅ ማን ነው እኔ ጽድቄ ብዬ እኮ አሁን በእውቀት የምሞላው በራሴም አይደለም በዙሪያዬ ባሉትም አይደለም የእግዚአብሔር እውቀቱን አመንኩት ምን የሚለውን በልጄ ቤዛነት ድናል የሚለው ይሄ እውቀት ነፍሴን አዳና ነፍሴን የኔን ነፍሴ ዳነች በምን በእምነት ዕብራውያን 10 ላይ እንመለስ አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል ጠላቶቹን ከእግሩ መርገጫ እስኪያደርግ ድረስ ወደፊት ይጠብቃል አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል በእርሱ ነው እንዳትረሱ መንፈስ ቅዱስ ደግሞ አሁን መንፈስ ቅዱስ የት ነው ያለው እዚህ ነው ያለው ስለዚህ አሁን ስለ መንፈስ ቅዱስ ሲያወራ ስለኛ እንደሆነ አስተውሉ መንፈስ ቅዱስ ደግሞ ስለዚህ ይመሰክራል ሰማይ የሆነውን እኔ አላውቅም ሰማይ ላይ ምን እንደሆነ ነገር ግን ሐዋርያው ጳውሎስ ሲጽፍ ሰማይ ላይ ምን ሆኗል አንድ ጊዜ ኢየሱስ ገብቶ መስዋዕት አንድ አድርጎ ያለ ኃጢአት ከታየ በኋላ ሰማይ ላይ ነው ከታየ በኋላ ምን አደረገ ጠላቶቹ ከእግሩ መርገጫ እስኪሆኑ እየጠበቀ ነው ለዘላለም ቅዱስ ሆኗል ሃሌሉያ በኢየሱስም አሁን በእምነት የሚሆነን እውነት አውጅባል ክርስቶስ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በህይወት መኖርን ለእግዚአብሔር ይኖራል ከእንግዲህ ወዲህ ሞት እንዳይገዛው ሃሌሉያ እንዳይሞት አንድ ጊዜ ፈጽሞ ለኃጢአት ሞቷል ከዚህ በኋላ የኃጢአት ኃይል አይገዛም የኃጢአት ኃይል አይገዛም ይህ እውቀት ከኃጢአት አርነት አወጣ ይህ ቃል ከኃጢአት አርነት አወጣ you are in Christ በክርስቶስ ነህ ከኩነኔ አርነት አወጣ በክርስቶስ ነህ ክርስቶስ ከዚህ በኋላ ኃጢአት የሚባል ነገር አያውቅም ከፊቱም የለም በእርሱም የለም አይሆንበትም በእርሱ መንፈስ ቅዱስን አሁን እንምጣ ተመልከቱት ምን እንዳለ መንፈስ ቅዱስ ደግሞ ስለዚህ ይመሰክራልና እኛ ጋር ያለው ከዚህ ወራት በኋላ ከነርሱ ጋር የምገባው ኪዳን ይህ ነው ይላል ጌታ ሃሌሉያ እዚህ እኔ ጋር ያለ መንፈስ ቅዱስ
ጻድቅና አይደለም ምንነካ አልነካ አይደለም የሚለኝ እንደ ተላከበት እንደ እግዚአብሔር ኪዳን ከጎን ያለው ሰው እዚህ ያለው መንፈስ ቅዱስ በል ፈቃዱን ሊያደርግ አልመጣም ክርስቶስ ያደረገው ሊያጸና ነው የመጣ በል ስለዚህ ከኔ ጋር ያለው አዲስ ኪዳን በል ይሄ ነው በል ከነርሱ ጋር የምገባው ኪዳን ይነው ይላል ጌታ በልባቸው ሕጌን አኖራለሁ በልቦናቸው እጽፈዋለሁ አረ ጎበዝ ምን ነው ሚለኝ ይጥፋ አረ ጎበዝ ምን እንዳለ ስማ ከነርሱ ጋር ፕሮፌት የምገባው ኪዳን ይህ ነው ስማ ምን እንዳለ ይህ ነው ብለ ምን ማለት አለበት ቀጥሎ ያለችው ቃል ሕጌን በልባቸው እጽፋለሁ በልባቸው አኖራለሁ ኦኬ እንዲህ ብየልጠይቅ ሕጉ በልባቸው የሌለ ሕጉ በልባቸው ያልተጻፈ በኪዳኑ ምን አላሉ አልጸኑ ሕጉ የሙሴ ጋር አይደለም አትስረቅ አትግደል አትዋሽ ሚለው ሕግ አይደለም የሕይወት መንፈስ ሕግ ነው በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ ሮሜ ምዕራፍ 8 ቁጥር 2 ማለት ነው በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ ልብኩ ሲኖር ከሞትና ከኃጢአት ሕግ ምን ብሎኛል አርነት አውጥቶ ከጎን ያለው ሰው ዕውቀቱ ሲገባብህ በለ ሞትና ኃጢአት ካንተ ይወገዳል በለ ካንተ ይርቃል በለ ተሰረየልህ ይባላል በራስህ ህሊና ውስጥ በል የኃጢአትን መወከድ ታውቀዋለህ እስኪ ዕብራውያን 8 ንዩት ዕብራውያን 8 ስለ አዲሱ ኪዳን ይውላችሁ ከሕዝቤ ጋር አዲስ ኪዳን የምገባበት ወራት ይመጣል የሙሴን ሕግ አይደለም ሕጌን በልባቸው ሚለው ለዚህ ነው ያልኩክ የሙሴን ሕግ አይደለም ሕጌን በልባቸው ሚለው መቼ ያለ ከሕዝቤ ጋር አዲስ ኪዳን የምገባበት ወራት ይመጣል ከአባቶቻቸው ጋር እንደገባሁት አይደለም ለምን ሲባል ከአባቶቻችን ጋር ምንድነው የገባው በሲና ነው አይደለም እንዴ የገባው በሕጉ ነው የገባው እንደሱ አይነት አይደለም ማለት እንደሱ አይደለም ማለት ታዲያ እንዴት ነው ተብሎ ሲጠየቅ እንደዚህ ነው አለ በዚህ ወራት በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነውና ይላል ጌታ ሕጌም በልቦናቸው አኖራለሁ በልባቸው ጽፈዋለሁ እኔም አምላክ ሆናቸዋለሁ እነርሱም ሕዝብ ይሆኑኛል እያንዳንዱ ጎረቤቱን እያንዳንዱ ወንድሙን ጌታን እወቅ ብሎ አያስተምርም ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛል እቺን ቃል ቀጥሎ ያለችው ምትሆንብህ እቺን ስታውቅ ነው ከታናሹ ጀምሮ እስከ ታላቁ ድረስ ምን ይሉኛል ያውቁኛል አለና ምዕራፍ 10 ምዕራፍ 8 ላይ የኃጢአት ስርየት ነገረ ኪዳኑ ነው ያውቁኛል አለና አመጻቸውን እምራለሁ ኃጢአታቸውን ደግሜ አላስብም ቁጥር 17 ምዕራፍ 10 ብሎ ይላል ጳውሎስ ከተናገረ በኋላ ኃጢአታቸውንና አመጻቸውን ደግሜ አላስብም ይላል ከተናገረ በኋላ ያውቁኛል ፕራክቲካሊ ምን እንደሆነ ማናውቀው ግን ኃጢአት ተሰርዮልኛል ምንለው ጨዋታ መቆም አለበት ህሊና እየተካሰሰ የኃጢአት ስርየትን እንደተቀበለ ሰው በቸርች ሃይማኖታዊ መርጨት አትነጻም የኃጢአት ስርየት በእውቀት ውስጥ አለ ማክራዲያስ ጴጥሮስ ላይ ሄዱና በእውቀት ውስጥ እንዴት አድርጎ የኃጢአት ስርየትን እንዳስቀመጠ ላሳይ እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬቢሶች እንዳትሆኑ ያደርጓቸዋል ዕውቀት ካላችሁ ስራ ፈትና ፍሬቢስ አትሆኑ ዕውቀት ከሌላችሁስ በግልጥ ይሁት ሚስ ያረከው ምን እንደሆነ እነዚህ ነገሮች የሌሉት እውር ነውና በቅርብ ያለውን ብቻ ያያል የቀደመውን ኃጢአቱን መንጻት ረስቷል ዕውቀት ሳይኖር ሲቀር
ያጥያትን ምን መንጻት ምን ትላለህ ትረሳለህ ከዛ ምን ሆንካለ እውር የገላትያ ሰዎች ችግራቸው ምን አይደለም ከክርስትና መውጣት አይደለም ስለ ኢየሱስ ክርስቶስ መስቀል ዕውቀት ነበራቸው ይገባችኋል ማለት እግዚአብሔር እንዳወቃቸው ያውቁ ነበር እግዚአብሔር እንደከፈለላቸው ያውቁ ነበር በእግዚአብሔር እንደተወደዱ ያውቁ ነበር በእምነት ነው በተሰበኩት ወንጌል በመስቀሉ ቃል የእግዚአብሔር ፍቅር ይታያቸው ነበር እየታያቸው ያለ መጡና ህግ መጠበቅ አለባቸው መጠበቅ ሲባል ምንድነው ፎከሳቸውን ወደ ስራ አመጡት ወደ ህግ አመጡት ከዛ ሲያመጡት ማነው አዚም ያደረገባችኋል አዚም እኮ ነው የተደረገባችኋል ለምን መስቀሉ ካይናችሁ ፊት ደበዘዘ ባይናችሁ ፊት ተስሎ የነበረው እንደገና እስኪሳል ምጥ ይዞኛል ምን የመስቀሉ ቃል ያን ጊዜ በእምነት በነበራችሁ ጊዜ አለ ኃጢአት የለባችሁም ነበር አለ በእምነት በነበራችሁ ጊዜ አለ ክፉ ሊነካችሁ ምን አይችልም ነበር አለ ታምራት ማላችሁ ነበር አለ መንፈስ ይንቀሳቀስ ነበር አለ አሁን ግን እንደገና ወደሚናቅ ወደ መጀመሪያ ትምህርት እንደገና ተስባችሁ በውጪ ሊያስቀሯችሁ አይደለም ያለው ከምንድነው እየጎተቷችሁ ያሉት ህግ ሕያው በሆነበት ሁሉ ኃጢአት ሕያው ነው የኃጢአት ኃይል ህግ ነው የኃጢአት ኃይል ነው ማለት ህግ ነው ያው እኔ በብሉይ ኪዳን ላሳያችሁ በብሉይ ኪዳን በራሱ በብሉይ ኪዳን ሮሜ መጽሐፍ ምዕራፍ 5 ምን አለ ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ በኃጢአት ምክንያት ሞት አለ ሮሜ 5:12 ጀምሮ ሞት አለ ግን እዛ ላይ ሲናገር እንዲህ ይላል ኃጢአት ባላደረጉት ላይ እንኳን ከአዳም እስከ ሙሴ ሞት ደረሰ ኃጢአት ምን ባላሉት አላደረጉ ነገረኛ አላደረጉም ወይ ማን ነው ኃጢአት የሌለበት ዝቅ ብሎ ምን ይላል እስከ ሙሴ ያለበትም ምክንያት ሲናገር ምዕራፍ 7 ላይ ይመጣና ምን ይላል ህግ እስኪመጣ ድረስ ኃጢአት አይቆጠርም ነበር አይቆጠርም ማለት አላረጉም ማለት አይደለም ማን ነው ኃጢአትን የገለጠው ህግ ነው ህግ እስኪመጣ ኃጢአት ምን አይልም አይቆጠርም ነበር አሁን ግን ህጉ ሲመጣ ኃጢአት ሕያው ሆነ እኔ ምን አልኩ ሞትኩ ምን ማለት ተጀመረ ኃጢአት መቆጠር ምን ሲል አትመኝ ባላለ ምኞትን ባላወቅኩ ነበር ለካ የሞተው በምንድነው በማወቁ ነው ምን የሚል ዕውቀት መጣለት መመኘት ኃጢአት ነው የሚል ዕውቀት መጣለት መንካት ኃጢአት ነው የሚል ዕውቀት መጣለት ዕውቀቱ ሲመጣ ኃጢአት ሕያው ሆነ እኔ ሞትኩ አለ አሁን ግን ለራሴ አይደለም ለምኞቴ አይደለም ለእግዚአብሔር ሕያው ሆኜ ኖር ዘንድ በህግ በኩል ለህግ ምን ብያለሁ ሞቻለሁና ከክርስቶስ ኢየሱስ ጋር ምን ብያለሁ ተሰቅያለሁ አሁን እኔ አልኖርም ክርስቶስ በኔ ይኖራል አሁን በስጋ የምኖረው ስለኔ በሞተውና ከሙታን ምን ባለው በተነሳው በእግዚአብሔር ልጅ ላይ ባለኝ እምነት በእምነት መኖር ትማራለህ ሳምንትና ስለ እምነት እንማራለን በእምነት ስለመኖር ነገር ግን ኃጢአት የሚሰረየው በእግዚአብሔር ዕውቀት ነው አንተ ነፍስ ውስጥ መንፈስ ቅዱስ የሚመሰክርልህ ጎበዝነ ብርቱነ ችለሃል ምናም ብሎ አይደለም የእግዚአብሔርን ኪዳን ማለት የክርስቶስ ኢየሱስ የሕይወት መንፈስ ግን በልብህ ሲጽፈው ከዛ በኋላ ምን ይላል ኃጢአታቸውን ደግሜ አላስብም ስለዚህ ዕብራውያን 10ን አጠንክረን ከማየታችን በፊት እንሂድና ሁለተኛ ጴጥሮስ ዕውቀት እንደሆነ ሲያጸናው ዕውቀት ከሌለ ብሎ ይላል ዕውቀት ከሌለ ዕውቀት ከዓለም ርኩሰት ካመለጡ በኋላ ከዓለም ርኩሰት የሚያስመልጥህ ማን ነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ምን ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል እዚህ ጋር ቃሉ ሲናገር በጌታችን በኢየሱስ ክርስቶስ ዕውቀት
ከዓለም እርኩሰት ካመለጡ በኋላ ሰው ከዓለም እርኩሰት የሚያመልጠው በምንድነው? በጌታችን በኢየሱስ ክርስቶስ ዕውቀት ሲባል የሆነ ምናብ አይደለም። ምን ማወቅ? ወንበር ማወቅ አይደለም። ስፒከር ማወቅ እኮ ነው። ያወቀው ነገር ነው እኮ ዕውቀትህ የሚባል። ስለ ክርስቶስ ማወቅ ፊልጵስዩስ ላይ ሄዱና ስለ ክርስቶስ ዕውቀት የኃጢአት ስርየት እንዴት እንደሚል ጳውሎስ ተዩት። ፊልጵስዩስ ምዕራፍ 3 ቁጥር 8 አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉ ተጎዳው ክርስቶስን አገኝ ዘንድ በክርስቶስ በማመን ያለውን ጽድቅ። አየ ምንድነው ለማወቅ የሄድከው ጳውሎስ? ክርስቶስን አገኝ ዘንድ በክርስቶስ ዕውቀት የሚገኝ ምን? ጽድቅ። ቀጥሎ ምን ይላል? በሕግ ለኔ ነገር ግን ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉ ተጎዳው ክርስቶስን አገኝ ዘንድ በክርስቶስ በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለኔ ያለውን ጽድቅ ሳይሆን አሜን ሳይሆንልኝ በእርሱ እገኝ ዘንድ። ሃሌሉያ! እንዴት ያለ ጽድቅ መሰላችሁ! ኃጢአት የሌለበት አንድ ጊዜ መስዋዕት ቀርቦ ለዘላለም ቅዱስ ሆኖ የገባበት በእርሱ ምንል ዘንድ እገኝ ዘንድ I am the righteousness of God ለማለት ቦልድነስ እንዲኖረኝ የእግዚአብሔር ጽድቅ ሆኛለሁ ለማለት የእግዚአብሔር ክብር ወራሽ ነኝ እኔ አሁን በፊቱ ሕያው ነኝ ልጅ ሆኛለሁ ለማለት በእርሱ እገኝ ዘንድ ለማግኘት ራሴን በእርሱ ውስጥ እግዚአብሔር ነብሎ በያዘኝ ማንነት ለመገኘት። አዎ ይገባኛል። ዛሬ አይገባችሁ። ለምን እንደማይገባችሁ አውቃለሁ። እና ስለ አንድ ጉዳይ ሻይ ላይ ያወራን ምን አለኝ? ዘላለም በጣም ተዘጋጅተ እየሰበካቸዋል ሰዎች አይረዱም። እኔ ራሴ ከብዙ አመት በኋላ ነው ያንተ ትምህርት ይገባኛል። በጣም ይከታተለኛል ሚዲያ ላይ። ከብዙ አመት በኋላ ነው ያንተ ትምህርት ይገባኝ። ግን አለኝ ለምን እንደማይገባቸው ታውቃለህ? አትፍረድባቸው። ሃይማኖት ውስጣቸው ቀድሞ ተርጉሞ እንትኑን ጨርሶታል አለ ሐሳብ። ስለዚህ አንተ ያወራህ አንተ የምትለውን ሳይሆን እነሱስ ባለው ትርጉም ነው የሚገባቸው። አንተውን ውስጥ ባለው ትርጉም ነው። አይተዋል እኮ እግዚአብሔር ከክርስቶስ በቀር ሌላ ነገር አያውቅም ምናም ብለ አይተሃል። ያንን ልታሳያቸው ዕውቀት ስትል ስለ ዕውቀት የሚያውቁት ዕውቀት አለ። በዛ ዕውቀት ነው እነሱ የሚረዱት እንጂ በእግዚአብሔር ዕውቀት አይደለም የሚረዱ። ምንም ኃጢአት የሚባል የለም ማለት ነው። ዕውቀት በቃ ማወቅ ባይብል ማወቅ የሚል አለ ውስጣቸው። ኖ የእግዚአብሔርን ዕውቀት ምን አለ? ከፍ ያለውን አይደለም የመጥራቱን ዋጋ አገኘ ዘንድ የኋላዬን እየረሳው የፊቴን ለመያዝ ዘረጋለሁ ሲል ጳውሎስ ወደ ባይብል ዕውቀት አይደለም ዘረጋለሁ የሚለው። የተሰወረው የጥበብና የዕውቀት መዝገብ ሁሉ በማን ነው? በክርስቶስ በእርሱ ገኝ ዘንድ ስለ ጌታዬ ስለ ኢየሱስ ክርስቶስ ዕውቀት ነገር። ኢየሱስ ጌታ ነው። አያችሁ ሕጌን በልባቸው አኖራለሁ በልባቸው እጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውንና አመጻቸውን ደግሜ አላስብም ይላል። ስሙ እንግዲህ የእነዚህ ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም። ጳውሎስ ይሄን አይነት ስርየት ባለበት ከእንግዲህ ወዲህ ስለ ኃጢአት ማቅረብ የለም። ይሄን አይነት ስርየት በሌለበት በየዓመቱ የኃጢአት መታሰቢያ አለ። በዕውቀት ላይ የደረሰ ስርየት ላይ ስደርስ ኃጢአት መወገዱን ታውቃለህ፣ መሸነፉን ታውቃለህ፣ እንደማይገዛ ታውቃለህ፣ መሻሩን ታውቃለህ። ያን ጊዜ በምን መኖር ጀምራለህ? በእምነት። ጻድቅ በምን ይኖራል? በእምነት። ከጎንላለው ከኤደን ገነት ከተባረርክ ጀምሮ በለ በኃጢአት ነው እየኖርክ ያለው በለ አሁን በለ በክርስቶስ ኢየሱስ መዳንህን ካወቅክ ጀምሮ በለ በእምነት ነው የምትኖረው። መዳንህ ምን ካልክ ጀምሮ እሺ ያላወቀ ሰው ኃጢአት መወገዱን መከፈሉን መቤዠቱን ነው ማያውቀው አይደል? እስካሁን በምን ያለ ይመስለዋል? በኃጢአት ያለ ዘፍጥረት 3 እስካሁን ያለ ይመስለዋል።
ዘፍጥረት 3 መቤዠቱን ያወቀ ሰው በምን መኖር ይጀምራል? በእምነት። ሃሌሉያ። ምክንያቱም ከፈለልህ ጸደቅ። መከፈሉን መጽደቅህን አወቅ። ጽድቅህ ማን ነው? እግዚአብሔር። ከዚህ በኋላ በምን ትኖራለህ? ጻድቅ። እናንተ ሃይማኖት ያጸደቃችሁ ስለመሰላችሁ ጻድቅ በእምነት ይኖራል ሚለው ጥቅስ ነው። ኖ ጥቅስ አይደለም። ልክ በእውቀት ነፍስ ስትድና ኃጢአታቸውን ደግሜ አላስብም ሚለው ኪዳን ሲገባ ከዛ ደቂቃ ጀምሮ ኑሮክ የእምነት ነው የሚሆነው። ለምን? ተከፍሏላ። you know it። የለም ተሸንፏላ ኃጢአት። ኢየሱስ ጌታ ነው። ተሽሯላ። ህይወትክ በእምነት ነው የሚኖረው ማለት በክርስቶስ ባወከውና በተቀበልከው በዛ እምነት በህይወት ትኖራል። ኢየሱስ ጌታ ነው። ሬዲ ናችሁ? ይሄንን በማድረግ ትነጻላችሁ። ያው ይሁት እንንጻ፣ አብረን እንንጻ። ቁጥር 19 እንግዲህ ወንድሞች ሆይ ከላይ ያለውን ካጸና በኋላ ማለት በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት ሃሌሉያ በስጋው በኩል እንድንገባ ምን ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን እኛ ጋር ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። እንዴ ምን እያልክ ነው ጳውሎስ ስትለው እቺን ቃል ይነግራል። ምን ይላል? የተስፋ ቃል የሰጠው የታመነ ነውና። ድነሃል ያለክ የታመነ፣ ተከፍሏል ያለክ የታመነ፣ ነጽተሃል ያለክ የታመነ፣ በደሙ ታጥበሃል ያለክ የታመነ ነው። ከላይ እኮ ጀምሮ አምጥቶ በሰማይ ገብቶላል። እንዲህ ብሏል፣ እወቀው ተቀበለው። በተረዳበት እምነት ህሊናን አጥበ። ህሊናክ ነው ሚነጻ አለ። ራስ ጋር ነው። ላይማ ተከፍሏል። የወንድሞች ከሳሽ ከሰማይ ምን ብለዋል? ተጥሏል። የሚያጸድቅ ማን ነው? እግዚአብሔር። ማን ይኮንናል? የሞተው ከሙታን የተነሳው በአብ ቀኝ ያለው ስለኛ የሚማልደው እሱ ነው። አሁን እዛ ያለው የኔ ቤዛ ሊቀ ካህኔ እንጂ እዛ ከሳሽ የለኝም። የኃጢአት ስርየቱ የሚፈለገው መንፈስ ቅዱስ እንደሚል ከነሱ ጋር የምገባው አዲሱ ኪዳን ይህ ነው። ሕጌን በልባቸው እጽፈዋለሁ፣ በልባቸው አኖረዋለሁ። በዚያን ጊዜ ኃጢአታቸውንና አመጻቸውን ደግሜ አላስብ። አሳ ሁሉ ልክ አይደለም። አንዳንድ ክፉ አሳ አለ። እሾሃማ የሆነ አሳ አያለሁ። መራርነት፣ ጥርሱ የገጠጠ አውሬ የሆነ አሳ አያለሁ። ጄኤጋዶቫ ክራሲያ ሁሉ አሳ መልካም አረ ከዚህ ክፉ አሳ አፍ አስጣልኩ። ከዚህ ክፉ አሳ አፍ አስጣልኩ። መራርነት ከሞላበት አሳ፣ ሕግ ከሞላበት አሳ፣ ክፋት ተናካሽ ከሆነ አሳ፣ ኮናኝ ከሆነ አሳ፣ ትምህርት ከእንዲህ አይነት ትምህርት፣ ከሕግ ትምህርት፣ ከሃይማኖት ትምህርት፣ ከኩነኔ ትምህርት በጌታ በኢየሱስ ስም አስጣልኩ። መብል ሊያረግ ከተዘጋጀ አሳ አስጣልኩ። በኢየሱስ ስም አስጣልኩ። ኩታምባ ካሳ ህሊናህን፣ ሐሳብህን፣ ነገርህን ኩነኔን ከሚሰራ ከፈሪሳዊ፣ ከሰዶቃዊ፣ ከሕግ ትምህርት አስጣልኩ። በኢየሱስ ስም አስጣልኩ። ከዚህ ዲክሽነሪ አፋታሃለሁ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ። ጳውሎስ እዚህ ዕብራውያን 10:26 ላይ መጥቶ ምን እንደሚታወቃላችሁ የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ የኃጢአት መስዋዕት አይቀርልንምና። አያችሁት? ኃጢአት ከዚህ በኋላ መስዋዕት የለውም።
መስዋዕቱ አንድ ጊዜ ሆኖ አልቋል። ምንድነው የሚያድንህ አለ? የእውነትን ዕውቀት ከተቀበልን በኋላ ማነው አርነት ያወጣህ? የእውነት ዕውቀት። you know the truth can set you free። እውነትን ታውቃለህ፣ እውነት አርነት ያወጣል። ከምንድነው አርነት የምንወጣው? ከምንድነው? መጽሐፍ ሲናገር ኃጢአትን የሚያደርግ የኃጢአት ባሪያ። አርነት ማን ነው የሚያወጣችሁ? ልጁ አርነት ቢያወጣችሁ በእውነት አርነት ትወጣ። ኢየሱስ ምን አለ? በእውነት ቀድሳቸው፣ ቀድሳቸው በእውነት። ከዛስ ምን አለ? በእውነት ቀድሳቸው፣ ቃል እውነት ነው። ከዛ ቀጥሎስ በእውነት የተቀደሱ እንዲሆኑ ራሴን ስለነርሱ እቀድሳለሁ። ይህ ነው እውነቱ በለኝ እስኪ። እኔ በእርሱ ነኝ በለኝ፣ እርሱ በእኔ ነው። ይህ ነው እውነቱ በለኝ። ክርስቶስ አንድ ጊዜ ፈጽሞ የኃጢአትን ዋጋ ከፍሏል። አርነት ወጥቻለሁ፣ አርነት ወጥቻለሁ። ከዚህ በኋላ ሕይወቴ በክርስቶስ እምነት ነው፣ በክርስቶስ እምነት ነው፣ በክርስቶስ እምነት ነው። አንድ የካርቶን ፊልም ላይ ታውቃላችሁ፣ እንደዚህ ሼር አድርጌው ነበረ ቲክቶክ ላይ። ይችም ፌስቡኬን ፓርትነር ያልሆናችሁ ሁኑ፣ ካለዛ እኔ መለቀውን አታገኝ። ገደል እኮ ነው እንደዚህ በእምነት ገመድ አስሮት እያለ እየተራመደ ገመዱ ተፈቷል እና ይሄዳል። እመን፣ በእያንዳንዱ እርምጃ እመን ይሏል። በአየር ላይ ነው የሚሄደው በእምነት በእያንዳንዱ እርምጃ። ልክ ዞር ብሎ ሲያይ ገመድ እንዲህ ሲል ይወድቃል። ጫፍ ደርሶ ነበር፣ ወጣ። ጎበዝ እምነት አንድ ነገር ነው። እምነቴ ሳምንት ጀምርላል። እምነቴ አንድ ነገር በእግዚአብሔር ስለኔ በሞተውና ከሙታን በተነሳው በእግዚአብሔር ልጅ ላይ ባለኝ እምነት ነው ምኖር። እምነት ሞቷል ብዬ ነው ማምን።